እንደዚህ ተሰብስቦ ወንጌል መማር ቀላል አይደለም። ብዙዎች በዚህ ሰዓት ላይ የጥይት ድምጽ ነው የሚሰሙት። አንዳንዶች የዘፈን ድምጽ ይሰማሉ። አንዳንዶቻቸው ደግሞ ተርበው ሆዳቸው በረሃብ እየጮህባቸው የረሃብ ድምጽ የሚሰሙ አሉ። ብቻ አንዳንዶች ደግሞ ታመው በየሆስፒታሉ፣ በየጸበል ስፍራው፣ በየጎዳናው ወድቀው በሽታቸውን የሚያዳምጡ፣ ረሃብ የሚያዳምጡ፣ ጦርነት የሚያዳምጡ፣ ዘፈን የሚያዳምጡ፣ ስቃይ የሚያዳምጡ፣ መከራን የሚሰሙ ብዙ ሰዎች አሉ። እኛ ከነርሱ የተለየ ጽድቅና ከነርሱ የተለየ ቅድስና ኖሮን አይደለም። ግን እግዚአብሔር ስለወደደን እንዲሁ ስለወደደን ተገብቶን ሳይሆን ቸርነቱ በስቶልን ጸጋውና ምሕረቱ ደግፎን በተቀደሰው ስፍራ ቃሉ እንድንሰማ የሰበሰበን እግዚአብሔር ነው። እግዚአብሔር በረዳን መጠን እንማራለን። የምንሰማውን ቃል የምናደምጠውን ቃል መረዳት እንድንችል እግዚአብሔር ሁላችንንም ይርዳን። የትምህርታችን ርዕስ የሚሆነው በዚህ በመጽሐፈ ሳሙኤል ቀዳማዊ ምዕራፍ 3 ቁጥር 9 ላይ ባሪያ ይሰማልና ተናገር የሚል ቃል ተጽፎ እናገኛለን። ይህንን ቃል በርዕስነት በማንሳት እንማራለን። ቃሉ ለምን ጊዜውም በልባችን ታትሞ እንዲኖር እኔ ካልኩት በኋላ እናንተ ትሉታላችሁ። ባሪያ ይሰማልና በሉ እስኪ። እናንተ በጣም ብዙ ናችሁ፣ ድምጻችሁ ደግሞ አነስ ያለ ነው። ባሪያ ይሰማልና ተናገር። እግዚአብሔር ሁላችንንም ይናገረን። በእውነት እግዚአብሔር ሲናገር ያሳርፋል። እግዚአብሔር ሲናገር ተስፋ ይቀጥላል። እግዚአብሔር ሲናገር ያጽናናል፣ ያበረታል፣ ይደግፋል፣ ያቀርባል። እግዚአብሔር ሲናገር የጠፋ ይገኛል፣ የሞተ ይነሳል። እግዚአብሔር ሲናገር ካለመኖር ወደ መኖር የሚመጣ ሁሉ ሲናገር ነው። አሁን በአስተማማኝ ሁኔታ የተቀመጣችሁበት መሬት በእግዚአብሔር ቃል የመጣ ነው። ያውም ደግሞ ከሌለበት ወዳለበት የመጣው ተናግሮ ነው። እንዲህ ከፍ ብለን የምናየው ሰማይ ያለምንም ክፍያ የምንተነፍሰው፣ ሀብታምም ድሃም እኩል ነው የሚተነፍሰውና ያለምንም ክፍያ የምንተነፍሰውን አየር እግዚአብሔር በቃሉ አንድ አፍታ ነው ያመጣው። ስለዚህ ይህንን ሁሉ በቃሉ የሚያደርግ አምላክ ደግሞ እርሱ ሲናገር እኛ ልጆቹ በእምነት ብንሰማው የተሰበረ ጎናችንን የሚጠግን የጎደለ ነገራችንን የሚሞላ በቤታችን ሞቷል ብለን ተስፋ የቆረጥንበትን ጉዳይ ተስፋ የሚቀጥል በነገር ሁሉ የሚያከናውንልን ማን ሲናገር ነው? መልሱልኝ። ማን ሲናገር ነው? ለሚናገረው ለእግዚአብሔር እሺ ብለን የምንሰማበትን የእምነት ልብ እግዚአብሔር ለሁላችንም ያድለን። ባሪያ ይሰማልና ተናገር ይላል። ቅዱስ ቃሉን የምናተኩረው በሶስት ሰዎች ጉዳይ ላይ ነው። መጽሐፈ ሳሙኤልን እናንተ ገብታችሁ ከምዕራፍ 1 እስከ ምዕራፍ 4 ድረስ በደንብ አድርጋችሁ አንብቡ። ለሕይወታችሁም ይጠቅማችኋል፣ ብዙ ነገር ትማሩበታላችሁ። እኔ ግን ዛሬ ምሽት ላይ ባለን የትምህርት ጊዜ ለሕይወታችን የሚጠቅመንን የሚረባንን ደግሞም እንድንለወጥ መንፈሳዊ ሕይወታችን እንዲበረታ ይበልጥ እግዚአብሔርን ወደ ማወቅ እውነት እንድናድግ ጥቂት ሐሳቦችን እያነሳው የተወሰኑ መሰረታዊ ጉዳዮችን እንነጋገራለን። ምዕራፍ 2 እና ምዕራፍ 3 በዋናነት የሚያሳየው የካህኑ የኤሊን ቸልተኝነት፣ የልጆቹን ንቀት፣ ደግሞ በቸልተኛው ካህንና እግዚአብሔርን በናቁት መካከል እያደገ የነበረውን ሳሙኤልን ነው የምናየው። ብዙዎቻችን ምክንያት ስለምናበዛ ለምንድነው እንዲህ የምታደርገው ሲባል ምን እነ እገሌም እኮ እንደዚህ ናቸው ስለምንል ያለምንም ምክንያት በኃጢአተኞች መካከል በጽድቅ መኖር እንደሚቻል፣ እግዚአብሔርን በማይፈሩት መካከል እግዚአብሔርን በመፍራትና በማክበር መኖር እንደሚቻል
ማደግ እንደሚቻል መጽናት እንደሚቻል ይህንን ታሪክ አንስተን እንማራለን። የምንሰማውን ቃል መረዳት እንድንችል፣ መገንዘብ እንድንችል፣ ማስተዋል እንድንችል እግዚአብሔር መንፈስ ቅዱስ ሁላችንንም ይርዳን። ባሪያ ይሰማልና በሉ እስኪ ባሪያ ይሰማልና ተናገር። እናንተም ተቀምጣችሁ እኔም ቆሜ እንሰማለንና ማን ይናገረን? ማን ያስተምረን? ማን ይምከረን? እግዚአብሔር ሁላችንንም ይናገረን። በመሰረቱ ለመግቢያ ያህል እግዚአብሔር የሚናገር አምላክ ነው። ዝም አይልም። እኛ ክርስቲያኖች የምናመልከው አምላካችን ዓይን የፈጠረ የሚመለከት፣ ጆሮን የፈጠረ የሚሰማ፣ አንደበትን የፈጠረ የሚናገር፣ ልቦናን የፈጠረ የሚያስተውል አምላክ ነው። አሕዛብ የዓይን ቅርጽ ያለው የማያይ፣ እጅ ያለው የማይዳስስ፣ ጆሮ ያለው የማይሰማ ጣዖታትን ያመልካሉ። እኛ ግን አምላካችን እግዚአብሔር የሚናገር አምላክ ነውና እግዚአብሔር ሲናገር እንሰማለን። እግዚአብሔር አስቀድሞ በዘመነ አበው በአባቶቻችን ተናገረ። ኋላም ደግሞ በሕገ ኦሪት በሕግ ተናገረ። ከዚያ በኋላ በነቢያትም ተናገረ። የዘመኑ ፍጻሜ በደረሰ ጊዜ 5500 ዘመን ሲፈጸም ያ በነቢያት የተናገረ፣ ያ በቀደሙት አበው የተናገረ፣ ያ በመጻሕፍት የተናገረ ራሱ እግዚአብሔር ደግሞ በሥጋ ተገለጠና ለሰው ልጆች ተናገረ። እግዚአብሔር ሥጋን ተዋህዶ በምድር ላይ እየተንቀሳቀሰ በከተማዎች መካከል እየተመላለሰ እግዚአብሔር በሥጋ ተገልጦ እየተራመደ ይናገር፣ ይገስጽ፣ ያስተምር ነበረ ይላል። ዕብራውያን ምዕራፍ 1 ቁጥር 1 ላይ ከጥንት ጀምሮ ይላል ብርሃነ ዓለም ቅዱስ ጳውሎስ፣ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ አለ። ልብ በሉ፣ ከጥንትም ጀምሮ እግዚአብሔር ዝም አላለም ማለት ነው። ከጥንት ጀምሮ በአባቶቻችን በነቢያት ተናግሮ ደግሞም አለ ሁሉን ወራሽ ባደረገው በልጁ አለ በዚህ ዘመን መጨረሻ ለኛ ተናገረ አለ። ለማን ተናገረ? እስኪ ለኛ በሉ። ለኛ ተናገረ። ስለዚህ ማን ይናገራል? ማን ይናገራል? አንዳንዶቹን ፍጥረታትን እግዚአብሔር በዝምታ ፈጠራቸው። አንዳንዶቹን ደግሞ በመናገር ፈጠራቸው። አንዳንዶቹን ደግሞ በተግባር ፈጠራቸው። ስለዚህ እግዚአብሔር ይናገራል። ይህ የሚናገረው እግዚአብሔር እንዴት ነው የሚናገረው? እኛስ ደግሞ እንዴት ነው መስማት የሚገባን የሚለውን በዚህ ታሪክ ላይ መሰረት አድርገን ከራሳችን ሕይወት ጋር እያዋሃድን ልብ በሉ። ወንጌል ሲሰበክ እገሌ ቢሰማው አትበሉ። እኔ ነኝ መስማት የሚገባኝ። እግዚአብሔር የሚናገረው ለኔ ነው። ከሚነገረው ቃል ከሚሰበከው የእግዚአብሔር ቃል አንጻር የኔ ኑሮ ምን ይመስላል? የኔ ሕይወት ምን ይመስላል? የኔ ቤት ምን ይመስላል ብላችሁ ታሪኩን ስትሰሙ፣ ቃሉን ስትሰሙ ኃጢአተኞች ናቸው፣ በደለኞች ናቸው፣ እንዴት አይነት ክፉዎች ናቸው እያላችሁ እየፈረዳችሁ ሳይሆን ራሳችሁን እየመዘናችሁ እንድትማሩ እግዚአብሔር ሁላችንንም ይርዳን። ዋቀዮ አባን ኬኛ ዋቀዮ ጎፍታን ኬኛ የሮ ከና ኡሙሪ ኬኛ ረት ደበሌ ከኑፍ ከነ የሮ ከነ ከኑፍ ኤየሜ ሰገሌ ኢሳ ጀቸ ኢሳ ኢሳ ቁልቁሉ ተኤ ነመ ቁልቁሌሱ ደንደው ከና ጀቸ ኢሳ ኢሳ ጅራታ ተኤ ነመ ጅራቺሱዳፍ አንጎ ቀቡ ከና
akka barannu akka dhageenyu hunda keenya nu gargaaree bakka qulqulluu kana kan nu fide Waaqayyoodha. Garbichi kee ni dhaga'a dubbadhu kan jedhu kitaaba Saamu'eel isa jalqabaa boqonnaa 3 lakkoofsa 9 irratti barreeffamee jira. Kanaaf seenaa kana bu'uura gochuudhaan jecha kana bu'uura gochuudhaan jireenya keenya wajjiniin walitti fiduudhaan wal madaaluudhaan of ilaaluudhaan keessa keenya laallee jecha kana amantaadhaan barannee akka ittiin fayyadamnu Waaqayyo hunda keenya ነው አገርጋሩ። ይሄ ታሪክ የሚያሳየን አፍኒንና ፍናሐስ የሚባሉ ሁለት የቤተ መቅደስ አገልጋዮች ነበሩ ይላል። ታሪኩን ከዚህ በፊት ሰምታችሁ ታውቃላችሁ። እነዚህ ሰዎች የካህን ልጆች ናቸው። የካህኑ የኤሊ ልጆች ናቸው። እነዚህ ሰዎች የቤተ መቅደስ አገልጋዮች ናቸው። የማን አገልጋዮች? የቤተ መቅደስ በሉ እስኪ። ቤተ መቅደስ ማለት የተቀደሰ ቤት፣ የተለየ ቤት፣ የከበረ ቤት ማለት ነው። በልዩ ሁኔታ የእግዚአብሔር ስም የሚጠራበት ቤት፣ በልዩ ሁኔታ የእግዚአብሔር ስም የከበረበት ቤት፣ የተቀደሰ የተለየ ስፍራ ማለት ነው ቤተ መቅደስ ማለት። በአዲስ ኪዳን ቦታው ብቻ ሳይሆን ሰውም የእግዚአብሔር ቤተ መቅደስ ነው። የማን ቤተ መቅደስ ነው? ቅዱስ ጳውሎስ እንደዚህ አለ በዚህ በአንደኛ ቆሮንቶስ መልእክቱ ምዕራፍ 6 ቁጥር 19 ላይ እናንተ የመንፈስ ቅዱስ ቤተ መቅደስ እንደሆናችሁ አታውቁምን አለ። የማን ቤተ መቅደስ? አያችሁ፣ የእግዚአብሔር ማደሪያ የመንፈስ ቅዱስ ቤተ መቅደስ እንደሆናችሁ አታውቁምን? በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ በስጋችሁ አለ እግዚአብሔርን አክብሩ። ማንን አክብሩ? ይሄ ስጋ በክርስቶስ ደም የተዋጀው፣ ይህ ስጋ በክርስቶስ መስቀል ነፃ የወጣው እግዚአብሔርን እንዲያከብር እንጂ በዝሙት እንዲወድቅ አይደለም። በቂምና በበቀል በጥላቻ በኃጢአት እግዚአብሔርን እንዲቃወም አይደለም። የከበረ ስጋ ነው የተሸከማችሁት። እናንተ ውስጥ ያለው በ40 በ80 ቀናችሁ የተቀበላችሁት የክርስቶስ ደም ነው በልባችሁ ያለው። እንዳትታለሉ። እናንተ ክርስቲያኖች ናችሁ። የፈለጋችሁትን እንድታደርጉ አልተፈቀደላችሁም። እናንተ ክርስቲያኖች ናችሁ፣ መጠንቀቅ አለባችሁ። እናንተና አሕዛብ አንድ አይደላችሁም፣ አምናችኋል እናንተ። ስለዚህ የቤተ መቅደስ አገልጋዮች በደንብ ያዙልኝ። የቤተ መቅደስ አገልጋዮች መስዋዕት የሚያቀርቡ ምን የሚያቀርቡ ንገሩኝ እስኪ፣ ምን የሚያቀርቡ? የቤተ መቅደስ አገልጋዮች ናቸው። የካህን ልጆች ናቸው። መስዋዕት አቅራቢዎች ናቸው። ምን ማለት መሰላችሁ? በብሉይ ኪዳን መስዋዕት የሚያቀርቡት ከሕዝቡ ዘንድ የሚመጣ መስዋዕት አለ። ስለዚህ በሕዝቡና በእግዚአብሔር መካከል ቆመው የሕዝቡን ልመና፣ የሕዝቡን እጅ መንሻ፣ የሕዝቡን መስዋዕት ለእግዚአብሔር አቅራቢዎች ናቸው። በእግዚአብሔርና በሰው መካከል ቆመው የእግዚአብሔርን ምስጋና፣ የእግዚአብሔርን መብራት፣ የእግዚአብሔርን ቤተ መቅደስ፣ የእግዚአብሔርን የከበረውን ቤት የሚያገለግሉ ናቸው። ግን እግዚአብሔርን አያውቁም ነበር ይላል። ማንን አያውቁም? እስካሁን የዘረዘርኩላችሁ የማን አገልጋዮች ናቸው? ግን ማንን አያውቁም? ይኸውላችሁ፣ ቆሞ መስበክ እግዚአብሔርን ማወቅ አይደለም። ገብቶ መቀደስ እግዚአብሔርን ማወቅ አይደለም። እየቀደሱ እግዚአብሔርን የማያውቁ አሉ። እየሰበኩ እግዚአብሔርን የማያውቁ አሉ። እየዘመሩ እግዚአብሔርን የማያውቁ አሉ። ቤተ መቅደስ እየተመላለሱ ቆመው ሥርዓተ ቅዳሴ ላይ ቆመው ተሳትፈው ግን እግዚአብሔርን የማያውቁ አሉ። እግዚአብሔርን ማወቅ በተግባር የሚገለጥ የሚኖር ሕይወት ነው ወገኖቼ። በቤተ መቅደስ ሆነው በከበረው ስፍራ በተቀደሰው ቤት
እግዚአብሔር በረድኤትና በበረከት የሚገለጥበት ስፍራ ላይ ሆነው ነገር ግን እግዚአብሔርን የማያውቁ ምናምንቴዎች ነበሩ፣ የእግዚአብሔርንም ቁርባን ይንቁ ነበር ይላል። የማንን ቁርባን? እንዴት የካህን ልጆች ሆነው እንዴት እግዚአብሔርን አያውቁም? ቤተ መቅደስ መስዋዕት እያቀረቡ እንዴት እግዚአብሔርን ለማን ነው መስዋዕቱን የሚያቀርቡት? ከህዝቡ መስዋዕት እየተቀበሉ የህዝቡን ስጦታ ተቀብለው ለእግዚአብሔር የሚያቀርቡ በእግዚአብሔርና በህዝብ መካከል የቆሙ ካህናት ሆነው ነገር ግን አለ እግዚአብሔርን አያውቁም ነበረ። ደግሞም እግዚአብሔርን አለማወቃቸው ምናምንቴዎች እንዲባሉ አደረጋቸው። አያውቁትም እግዚአብሔርን። ከዚያ በኋላ እግዚአብሔር እንደዚህ አለ። ካህኑ ኤሊን ተናገረው። ልጆች ቁርባኔን ይንቃሉ፣ ልጆች የኔን መስዋዕት ንቀዋል። ልብ በሉ፣ እግዚአብሔርን አለማወቃቸው ሳያንስ የእግዚአብሔርን ቁርባን መናቃቸው ሳይበቃ በእግዚአብሔር ቤት ውስጥ እየኖሩ እግዚአብሔርን እናገለግላለን እያሉ ከህዝብ የተለዩ የእግዚአብሔር አገልጋዮች ተብለው በእግዚአብሔር ቤት በመገናኛው ድንኳን ከሴቶች ጋር ዝሙት ይፈጽሙ ነበር ይላል። በብዙ ማንን አሳዘኑት? መልሱልኝ፣ ማንን አሳዘኑት? እግዚአብሔርን። ይኸውላችሁ በኃጢአት ስትወድቁ የመጀመሪያ የምታሳዝኑት እግዚአብሔርን ነው። ኃጢአት ማለት እግዚአብሔርን መቃወም ማለት ነው። ማንን መቃወም? እግዚአብሔርን መቃወም። እስኪ ቦታው የተከበረ ነው፣ ቤተ መቅደስ ነው፣ የእግዚአብሔር አገልጋዮች ናቸው። ቁርባኑን ንቀውት እግዚአብሔርን ባለማወቅ እየኖሩ የመጨረሻው ንቀታቸው በከበረው ስፍራ በዝሙት ወድቀዋል። ስለዚህ እግዚአብሔር ተቆጣ። ማን ተቆጣ? መልሱልኝ፣ ማን ተቆጣ? ይኸውላችሁ በሕይወታችሁ እግዚአብሔር አይቆጣችሁ። እንዲቆጣችሁ ነው እንደምትፈልጉት? አሜን በሉ እስኪ። እግዚአብሔር አይቆጣን። እግዚአብሔር ሲቆጣ ልምጫ አይቆርጥም። እግዚአብሔር ሲቆጣ የመጨረሻው ነው። ሰው ቢበድል በጣም ቀላል ነው። ምክንያቱም ማን ስለሚፈርድ? ሰው እግዚአብሔርን ከበደለ ማን ይፈርዳል? ማንም የለም እኮ። ሰው ሰውን ቢበድል እግዚአብሔር ይፈርዳል። ሰው እግዚአብሔርን ከበደለ ማን ይፈርዳል? ስለዚህ ወጣቶች ሕይወታችሁ በጥንቃቄ የተመራ ይሁን። እንደ ቀልድ የምትሳሳቱት ስህተት እግዚአብሔርን ያሳዝናል። ተውት። ወላጆችን ማሳዘኑ አይደለም። እንደ ቀልድ የገባችሁበት ጉዳይ በሱስ የተጠመዱ ሰዎች እንደ ቀልድ የጀመሩ ናቸው። ጫትና ሲጋራ የጀመሩ እንደ ቀልድ ነው የጀመሩት። መጠጥ የጀመሩት እንደ ቀልድ ነው። በጣም ብዙዎች እንደ ቀልድ ነው ከጓደኞቻቸው ጋራ ከወዳጆቻቸው ጋራ ሆነው እንደ ቀልድ የጀመሩት ጉዳይ ነው የሕይወታቸው ዋና ሆኖ የሚያሰቃያቸው። ስለዚህ ሕይወታችሁ በጥንቃቄ የተሞላ መሆን አለበት። ከሁሉ በላይ የምናገረው ንግግር እግዚአብሔርን ያሳዝናል ማለት አለበት ሰው። ኑሮዬስ ሕይወቴስ እግዚአብሔርን ያስደስታል ወይ? እግዚአብሔር የሚከብርበት ሕይወት ነው ወይ? እግዚአብሔር የሚከብርበት ኑሮ ነው ወይ ብለን መጠየቅ አለብን። እግዚአብሔር የማይከብርበት ስፍራ ከመኖር እግዚአብሔር የሚከብርበት ቦታ ላይ መራብ ይሻላል፣ መሰቃየት ይሻላል። ምክንያቱስ መጨረሻው ክብር አለው፣ መጨረሻው አክሊል አለው፣ መጨረሻው ሽልማት አለው። ስለዚህ እግዚአብሔር ተቆጣ። ካህኑን እንደዚህ አለው፣ ኤሊን ልጆችህን አልከለከልክም አለው። ቁርባኔን ንቀዋል፣ አልከለከልካቸውም። ሕዝቡ ሐሳብ ሰጥተዋል፣ ተናገረ ሰው፣ አልከለከልካቸውም። ቤተ መቅደሴን ንቀዋል፣ አልከለከልካቸውም። የከበረውን ስፍራ አዋርደው ዝሙት ፈጽመውበታል፣ አልከለከልካቸውም። ከኔ ይልቅ ልጆችህን አከበርካቸው።
የናቁኝ ይናቃሉ፣ ያከበሩኝን አከብራለሁ አለ እግዚአብሔር። እየሰማችሁ ነው? እግዚአብሔር ነው የተናገረው። ያከበሩኝን አለ አከብራለሁ። እስኪ ቃሉን እንበለው። ያከበሩኝን በሉ። አከብራለሁ። የናቁኝ ይናቃሉ። ምንድነው የሚመስለው የኛ ህይወት? ምንድነው የሚመስለው የኛ ቤት? ምንድነው የሚመስለው የእናንተ ኑሮ? እንመዝን እስኪ ራሳችን። እግዚአብሔር የሚከብርበት ነው ቤታችን። እግዚአብሔር የሚከብርበት ነው ኑሯችን። እግዚአብሔር የሚከብርበት ነው ህይወታችን። በእውነት እግዚአብሔር ያከበሩኝን አለ አከብራቸዋለሁ፣ አከብራለሁ፣ ከፍ አረጋቸዋለሁ። የናቁኝ ሳለ ይናቃሉ። በእግዚአብሔር የተናቀ ሰው በገንዘብ መክበር አይችልም። በእግዚአብሔር የተናቀ ሰው በስልጣን መክበር አይችልም። በእግዚአብሔር የተናቀ ሰው ገንዘብ ቢኖረው፣ ዕውቀት ቢኖረው፣ ስልጣን ቢኖረው ምን ጊዜም የተናቀ ነው። ያከበሩኝን አለ አከብራለሁ፣ የናቁኝስ ይናቃሉ አለ። ስለዚህ ከኔ ይልቅ አለ ልጆችህን አክብራቸዋል። ወገኖቼ ጌታችን ኢየሱስ ክርስቶስ እንደዚህ አለ፣ ከኔ ይልቅ ልጁን የሚወድ ከኔ ይልቅ ሚስቱን የሚወድ ለኔ ሊሆን አይገባውም አለ። የፍቅር ጥጉ ክርስቶስ ነው። ከክርስቶስ በላይ የምንወደው፣ ከክርስቶስ በላይ የምንሳሳለት፣ ከክርስቶስ በላይ የምናፈቅረው፣ ከክርስቶስ በላይ የምናከብረው አንዳች ነገር የለም በምድር ላይ። ከሁሉ በላይ የሚወደድ፣ ከሁሉ በላይ የሚከበር፣ ከሁሉ በላይ የምናፈቅረው ክርስቶስን ነው። ከክርስቶስ በላይ ገንዘብ ከወደዳችሁ፣ ከክርስቶስ በላይ ስልጣን ከወደድን፣ ከክርስቶስ በላይ ልጆቻችንን ከወደድን፣ ከክርስቶስ በላይ ከሰማይ በታች ያለውን ምድራዊ ጥቅማ ጥቅም ከወደድን ዋጋ የለውም። ከሁሉ በላይ ማንን መውደድ አለብን? እግዚአብሔርን መውደድ አለብን። ክርስቶስን መውደድ አለብን። እርሱ እንዴት እንደወደደን እናውቃለንና፣ እንዴት እንደወደደን ከሰማይ ወርዶ በበረት በከብቶች ግርግም ተኝቶ ያ መላእክት በፊቱ የማይቆሙት ኢሳይያስ ምዕራፍ 6 ላይ ክንፎቻቸውን ሸፍነው ኪሩቤል ሱራፌል በፊቱ መቆም የሚፈሩትን ጌታ በጲላጦስ ፊት አቁመው ጀርባውን ተገርፎ ምራቅ ተተፍቶበት ያንን ሁሉ መከራ የተቀበለው እኛን እንዲሁ ስለወደደን ነው። ስለዚህ ያከበሩኝን አለ አከብራለሁ፣ የናቁኝ ይናቃሉ። ከነከበጀን ነንከበጃ ኢጆሌን ኩን አፍኒንና ፍንሃስ ከን ጀደመን ተጃጅልቶተ መነ ቁልቁሉማ ከን ቱረን መነ ዋቀዮ ከን ተጃጅለን ገሩ ዋቀሂን ቤከኒ ጀደ ኤኙም ቤከኒ ዋቀን ቤከኒ ተጃጅልቶተ መነ ዋቀዮቲ ገሩ ዋቀን ቤከኒ ቁርባና መነ ዋቀዮ ከን ቱፈተን መነ ዋቀዮ ኬሰቲ ሰጋገሉማዳን ከን ቀበመን ዋቀ ይራንፈተኒ መነ ዋቀዮ ቱፈተኒ ከን አደባአን ገሩሞ ተጃጅልቶተ መነ ቁልቁሉማ ከን ጀደመን ገሩ ዋቀ ከንም ቤክኔ ዋን ቱረኒፍ ዋቀዮ ነከስ ጀዴ ከነከበጀን ነንከበጃ ከነቱፈተንሞ ኒቱፈተሙ ጀዴ ከናፍ አነጫሌዴን ሉቢቸ ኤሊዳን አነጫላ ኢጆሌኬ ጃለቴታ አነጫላ ኢጆሌኬ ከበጀታ ከናፈሬ ከነከበጀኔ ነንከበጃ ነምኒ ዋቀዮዳን ከበጀሜ በረበራን ከበጃን ከንጅራቱዳ ነምኒ ዋቀዮዳን ኡልፊና አርገቴ በረበራን ኡልፊናን ከንጅራቱዳ ማሊፌው የቴ ኡልፊና ከናፍ ከነን ኡልፊና ነን ከናፊ ነን ከበጃ ከነቱፈተንሞ ኒቱፈተሙ ጀዴ ያከበሩኝን አከብራለሁ፣ የናቁኝስ ይናቃሉ። ስለዚህ ከኔ ይልቅ ልጆችህን አክብረሃልና፣ ከኔ ቤት ይልቅ ልጆችህን አክብረሃልና ከዚህ በኋላ ክንድህን የአባትህንም ቤት ክንድ እሰብራለሁ አለ እግዚአብሔር። እግዚአብሔር ከሰበረ ማን ይጠግናል? ማን ይጠግናል? ወገኖቼ እግዚአብሔር አይስበረን። አሜን በሉ። እግዚአብሔር ከሰበረ ማንም አይጠግንም። እግዚአብሔር ከገደለ ማንም አያነሳም። እግዚአብሔር ከተቆጣ ማንም በፊቱ ሊቆም አይችልም።
ይሄንን የምንላችሁ እናንተን ለማስፈራራት ለማሸማቀቅ ለሌላ ጉዳይ አይደለም። ግን ሕይወታችሁ እግዚአብሔርን የሚፈራ ኑሮ እንዲሆን፣ ኑሯችን እግዚአብሔርን የሚያከብር፣ እግዚአብሔርን የሚያስደስት፣ እግዚአብሔር የሚደሰትብን አይነት ሰዎች እንድንሆን ጌታችን ኢየሱስ ክርስቶስ ኢየሩሳሌምን አየ ይልና አለቀሰላት ይላል። ለሞተው አልዓዛር ብቻ ሳይሆን ለሞተችው ከተማ ለኢየሩሳሌምም አለቀሰላት። እኛንስ ቢመለከት ኑሯችንን የሚያስደስት ነው የሚያስለቅስ ነው? ንግግራችን የሚያስደስት ነው የሚያስለቅስ ነው? ራሳችንን ማየት አለብን። ከኔ በላይ አለ ልጆችን አክብራል። ስለዚህ እነርሱን አለ በአንድ ቀን ይሞታሉ አለ እግዚአብሔር። አንተንም የአባትንም ቤት ክንድ እሰብራለሁ አለ እግዚአብሔር። ከዚያ በኋላ በመካከላቸው በዝሙት በወደቁት በአፍኒንና በፊንሐስ መካከል ሳሙኤል የሚባል ልጅ አለ። የሐናና የሕልቃና ልጅ፣ በስለት የመጣ ልጅ ነው። በልመና የመጣ ልጅ ነው። ሰዎቹ ኃጢአት እየሰሩ በደንብ ስሙኝ፣ ሰዎቹ ኃጢአት እየሰሩ ቁርባኑን እየናቁ እግዚአብሔርን የማያውቁ ምናምንቴዎች ነበሩ። እርሱ ግን በእግዚአብሔር ፊት ያድግ ነበረ ይላል። በማን ፊት? መልሱልኝ፣ በማን ፊት? ስለዚህ ምክንያት አታብዙ። ምን አገልጋዮቹም እንደዚህ ናቸው አትበሉ። የራሳችሁን ኑሮ ኑሩ፣ ሕይወታችሁን ኑሩ፣ ቤታችሁን ኑሩ። ሰዎች ሊሳሳቱ ይችላሉ። ሰዎች ሊሰናከሉ ይችላሉ። ሰዎች ሊወድቁ ይችላሉ። ሰዎች ድካም ሊገኝባቸው ይችላል። ክርስትና ግን ሕይወት ነው። ክርስትና ተግባር ነው። ክርስትና ኑሮ ነው። ወገኖቼ እንደዚያ ነው ማድረግ የሚገባን። እግዚአብሔርን የማያከብሩ ልጆች ጋር አብሮ የዋለ እርሱ ግን ማንን ያከብር ነበረ? እግዚአብሔርን ያከብር ነበረ። ከአፍኒንና ከፊንሐስ ጋር በአንድ ድንኳን እየተኛ እነርሱ በዝሙት ሲወድቁ እርሱ ግን ማንን ይፈራ ነበር? እነርሱ እኮ በአገልግሎት ይቀድሙታል። እሱ ገና ብላቴና ነው፣ ልጅ ነው። እናትየው በየዓመቱ ነው ልብስ እያመጣች የምታለብሰው ኤፉድ፣ በስለት የመጣ ነው። እርሱ ልጅ ነው። እነርሱ ግን የቀደሙ ናቸው፣ ለጋብቻ የደረሱ ናቸው፣ ትላልቆች ናቸው። ስለዚህ በአገልግሎትም በዕድሜም ይቀድሙታል። ነገር ግን እርሱ እግዚአብሔርን ሲፈራ እነርሱ ደግሞ እግዚአብሔርን ይንቁት ነበረ። እርሱ ቁርባኑን ሲያከብር እነርሱ ደግሞ የእግዚአብሔርን ቁርባን ይንቁ ነበረ። እግዚአብሔርን በማይፈሩ አገልጋዮች መካከል እግዚአብሔርን እየፈራ ያድግ ነበረ ይላል። እኛ ከእግዚአብሔር ቃል በላይ ሰዎች እያየን ከእግዚአብሔር ቃል በላይ የሰዎችን ድካም እየቆጠርን እኮ ነው የተሰናከልነው። ወገኖቼ ወደ ቃሉ እንመለስ። ወደ ክርስትናው ትምህርት እንመለስ። ወደ ክርስትናው ኑሮ እንመለስ። ከዚያ በኋላ እግዚአብሔር እንደዚህ አለው፣ ክንድህን እሰብራለሁ አለ እግዚአብሔር። የአባት ቤት ክንድ ይሰበራል አለ እግዚአብሔር። ከዚህ በኋላ እግዚአብሔር እንደዚህ አለው፣ በቤት ሽማግሌ አይገኝም አለ። በቤት ምን አይገኝም? በደንብ ስሙኝ። በቤት ምን አይገኝም? ሽማግሌ አይገኝም። እግዚአብሔር በሀገራችን ሽማግሌዎችን ያኖርልን። አሜን በሉ። ሽማግሌዎች ይወላችሁ በእድሜ የተማሩ ናቸው። የወረቀቱን ሽምደዳ ሳይሆን ኑሮ ያስተማራቸው፣ ሕይወት ያስተማራቸው፣ የተጣላ የሚያስታርቁ፣ ከእድሜያቸው ከኑሯቸው የሚመክሩ ናቸው። ሽማግሌዎችን ማክበር ያስፈልጋል። እግዚአብሔር አንዲት ሀገርን እንደተቆጣ ምልክቱ ሽማግሌ እያነሰ ሲመጣ ነው። ስንቶቻችንን ሽማግሌዎችን የምናከብረው? ስንቶቻችንን አባቶች የምናከብረው? ስንቶቻችንን የእግዚአብሔርን ቃል የሚያገለግሉትን የሚያስታርቁትን ነጭ ሽበት የደፉትን እግዚአብሔር ዘመን የሰጣቸውን እድሜ የሰጣቸውን ስንቶቻችን እናከብራቸዋለን? እንደዚህ አለ፣ በቤት ሽማግሌ አይገኝም። ክንድህን እሰብራለሁ፣ የአባቴን ቤት ክንድ እሰብራለሁ። ልጆች ሁለቱም በአንድ ቀን ይሞታሉ አለ እግዚአብሔር። እጆሌንኬ ለማን ጉያ ቶኮት ዲኡ መነኬቲ ጃርሶሊን ሂናርገመኒ መንኬ መነ አባርሳታ ኢጆሌንኬስ አባረመኒሩ ማሊፍ ሆጀተን ዋቀጫለ ኢጆሌኬ ከበጀታ ጀኔ ማልፈካተ ጅሬኝ ኬኛ ማልፈካተ ሆጂን ኬኛ ነሞታ ጩቡዳን ቀበመን
tajaajiltoota cubbuudhaan qabaman gidduutti Saamu'eel garuu qulqullummaadhaan guddachaa ture. Qulqullummaadhaan, Waaqa sodaachuudhaan, Waaqa beekuudhaan, Waaqaaf ajajamuudhaan guddachaa ture maatii Waaqayyoo። በቅድስና በመካከላቸው እየኖረ በቅድስና ያድግ ነበር። ከዚያ በኋላ ከዕለታት በአንድ ቀን ትምህርታችንን እንጠቀልላለን። ከዕለታት በአንድ ቀን ሳሙኤልና ካህኑ ኤሊ በአንድ ድንኳን በእግዚአብሔር ቤት በመገናኛው ድንኳን ተኝተው እያሉ የእግዚአብሔር ቃል ወደ ሳሙኤል መጣ ይላል። የእግዚአብሔር ቃል ወደ ሁላችንም ሕይወት ይምጣ። አሜን በሉ። ይኸውላችሁ መጀመሪያ እግዚአብሔር በቃሉ ያስተምራል። ቃሉን ካልሰማን በመከራ ያስተምራል። በመከራ ካልሰማን በምንም አንሰማም። ስለዚህ የእግዚአብሔር ቃል ወደ ሕይወታችን ሲመጣ ቤተክርስቲያን መተን ስንሰበክ ከልባችን መስማት፣ ስተታችንን ማረም፣ በጥንቃቄ መኖር፣ ከሁሉ በላይ እግዚአብሔርን መፍራት። ማንን መፍራት? አሁን እኮ ችግሩ ኮርሱ ነው። እኛ ምን ሰብከው እግዚአብሔርን አንፈራም። እኛ የምናገለግለው እግዚአብሔርን አንፈራም። ከእግዚአብሔር በላይ ሰው ነው ምንፈራው። ከእግዚአብሔር በላይ አለቆችን ነው ምንፈራው። ከእግዚአብሔር በላይ የበላዮቻችንን ነው ምንፈራው። እነርሱን ማክበሩ መፍራቱ መልካም ሆኖ ሳለ ግን ከማንም በላይ ማንም መፍራት አለብን። ከማንም በላይ ማንም ማክበር አለብን። ከማንም በላይ ለማን መገዛት አለብን? ለእግዚአብሔር መገዛት። በኑሯችሁ እግዚአብሔርን መፍራት፣ በቤታችሁ እግዚአብሔርን መፍራት፣ በሕይወታችሁ እግዚአብሔርን መፍራት፣ ልጆቻችሁ እግዚአብሔርን በመፍራት እንዲያድጉ ማድረግ፣ በስነ ምግባር ማሳደግ፣ በእግዚአብሔር ቃል ማሳደግ፣ ቤታችሁ የጸሎት ቤት እንዲሆን፣ በትዳራችሁ በሕይወታችሁ የእግዚአብሔርን ቃል እየተወያያችሁ የእግዚአብሔርን ቃል እየተነጋገራችሁ እግዚአብሔርን በመፍራት መኖር ያስፈልጋል። በመገናኛው ድንኳን ቁጭ ብለው ተኝተው ሳሉ የእግዚአብሔር ቃል ሲመጣ ሳሙኤል በዚያ ዘመን የእግዚአብሔር ቃል ብርቅ ነበረ ይላል። የእግዚአብሔር ቃል ምን ነበረ? ብርቅ ነበረ። ያ ማለት ራእይ አይገለጥም፣ ሰባኪ የለም በዛ ዘመን፣ ነብይም የለም፣ አስተማሪም የለም። የተመደቡትም እንደሆኑት ናቸው። ስለዚህ የእግዚአብሔር ቃል ብርቅ ነበረ። እግዚአብሔር ሳሙኤል 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 ሲለው እነሆኝ አለና ወደ ኤሊ መጣ። ኤሊን እነሆኝ አባቴ ሲለው እኔ አልጠራሁህም አለው። እኔ ምን አላልኩህም? አልጠራሁህም፣ ተመለስና ተኛ አለው። ተመልሶ ተኛ። ከእንደገና ድምፅ መጣ። ሳሙኤል ሳሙኤል አለው። እነሆኝ አባቴ አለና መጣ። ሲመጣም እኔ አልጠራሁህም አለው ኤሊ። እኔ አልጠራሁህም፣ ተመለስና ተኛ አለው። በሶስተኛ ድምፅ መጣ። ሲመጣ እነሆኝ ብሎ ሲናገር ካህኑ ኤሊ እንደዚህ አለው፣ ይህ አሁን የሚያናግርህ ድምፅ የእግዚአብሔር ድምፅ ነው። የማን ድምፅ ነው? መልሱልኝ። የማን ድምፅ ነው? ወገኖቼ ማህሌቱ የእግዚአብሔር ድምፅ ነው። ቅዳሴው የእግዚአብሔር ድምፅ ነው። ዝማሬው የእግዚአብሔር ድምፅ ነው። ስብከቱ የእግዚአብሔር ድምፅ ነው። በሕይወታችን በቤተ ክርስቲያን የምናያቸው ሁሉ የማን ቃል ናቸው? የማ ድምፅ ናቸው? መስማት። ይሄ የእግዚአብሔር ድምፅ ነው አለው። ስለዚህ ሂድና በመኝታ ላይ ሆነ እንደዚህ አይነት ድምፅ ድጋሚ ከመጣ እንደዚህ በል፣ ባሪያ ይሰማልና ተናገር በለው አለው። ቃሉ መጣ። ሳሙኤል አለው። ስሙን ሲጠራው እነሆኝ አለና ባሪያ ይሰማልና ተናገር አለው። ማን ይሰማልና? ባሪያ ይሰማልና በሉ እስኪ ተናገር። እኛ ባሪያዎቹ እግዚአብሔርን እንሰማዋለን። እኛ ባሪያዎቹ እግዚአብሔርን እናደምጠዋለን። እኛ ባሪያዎቹ ለእግዚአብሔር እንገዛለን። እግዚአብሔርን ደግሞ ከማንም በላይ እንወደዋለን። እግዚአብሔር በፍቅር ቃል ይናገረን። እግዚአብሔር በምህረት ቃል ይናገረን። እግዚአብሔር በርህራሄ ቃሉ ይናገረን። እነሆ እኔ ባሪያ እሰማለሁ ተናገር አለው። መለሰና እግዚአብሔር በካህኑ በኤሊ ላይ የሚሆነውን በልጆቹ ላይ የሚሆነውን ተናገረው ለሳሙኤል። አያችሁ፣ ሽማግሌውን ቁጭ አድርጎ ከብላቴናው ጋር እግዚአብሔር ተነጋገረ። ጉዳዩ የዕድሜ ሳይሆን የቅድስና ነው። ጉዳዩ የዘመን ርዝመት ሳይሆን እግዚአብሔርን የመፍራትና ያለ መፍራት ጉዳይ ነው። ኤሊ አልፈራውም፣ ሳሙኤል ይፈራው ነበረ።
ኤሊ ከእግዚአብሔር በላይ ልጆቹን ይፈራ ነበረ። ሳሙኤል ግን ከማንም በላይ እግዚአብሔርን ይፈራ ነበረ። ዛሬም እግዚአብሔርን ፍሩ። በቤታችሁ እግዚአብሔርን እንፍሩ። በኑሯችን እግዚአብሔርን እንፍራ። ከብላቴናው ጋር እግዚአብሔር ተነጋገረ። እንዲህ ይሆንባችኋል አለው። ከዚያ በኋላ ሳሙኤል ያንን እግዚአብሔርን ቃል ሰማ። ያንን እግዚአብሔርን ድምፅ ሰማ። እግዚአብሔርን በማወቅ በሰውና በእግዚአብሔር ፊት በሞገስ ያድግ ነበረ ይላል። በማንና በማን ፊት? በእግዚአብሔርና በሰው ፊት። እኛ በሰዎች ፊት አድገናል። በቁመት አድገናል። በትምህርት ቁጥር አድገናል። በብዙ ነገር አድገናል። በእግዚአብሔር ፊትስ እያደግን ነው ወይ? በመንፈሳዊ ሕይወት እያደግን ነው ወይ? በቅድስና እያደግን ነው ወይ? ራሳችንን በመጠበቅ እያደግን ነው ወይ? በጥንቃቄ በመኖር እያደግን ነው ወይ? እግዚአብሔርን በመፍራት እያደግን ነው ወይ? ክርስትናችንን በሕይወት በመግለጥ በተግባር በመግለጥ እያደግን ነው ወይ? በሰው ፊት አድገናል። በእግዚአብሔር ፊት ምን እንመስላለን? በሞገስ ያድግ ነበረ። በጸጋ ያድግ ነበረ። በእግዚአብሔር ፊት ያድግ ነበረ። ከዚያ ካህኑ ኤሊ መጣና እግዚአብሔር ምንድነው ያለህ ማታ አለው። ምን አናገረህ እግዚአብሔር? አንዳች ነገር እንዳትሸሽገኝ አምልሃለሁ፣ እለምንሃለሁ፣ አንድም እንዳትደብቀኝ ምንድነው ያለህ እግዚአብሔር አለው። ከዚያ ሳሙኤል ከእግዚአብሔር የሰማውን ቃል ለካህኑ ለኤሊ ነገረው። እንዲህ አደርግብሃለሁ፣ ልጆች በአንድ ቀን ይሞታሉ፣ ለሚሰማው ሁሉ ጆሮን ጭው የሚያደርግ ነገር አመጣብሃለሁ ብሏል እግዚአብሔር ሲለው፣ ኤሊ መለሰና እርሱ እግዚአብሔር ነው፣ ደስ ያሰኘውን ያድርግ አለ። ይሄ የቸልተኝነት ቃል ነው ወገኖቼ፣ የቸልተኝነት ቃል ነው። ንስሐ ልግባ አላለም። እግዚአብሔርን በድያለሁ አላለም። እግዚአብሔርን አሳዝኛዋለሁ አስቆጥቼዋለሁ አላለም። እርሱ እግዚአብሔር ነው፣ ደስ ያሰኘውን ያድርግ አለ። ስንቶቻችንን በዚህ ቃል የተጠመርነው? ዛሬ የሆነ ጉዳይ በሕይወታችን ሲያመጣ የ40 ቀን እድሌ ነው፣ እንዲህ ነው የተጻፈልኝ ነው እንዴ? የተጻፈልን በዝሙት እንድንኖር ነው እንዴ? የተጻፈልን በሱስ እንድንኖር ነው? የተጻፈልን በጥላቻ እንድንኖር ነው? የተጻፈልን በክፋት እንድንኖር ነው? ምንድነው የተጻፈልን? የተጻፈልን እያለን የምናመካኘው ለምንድን ነው? አልተጻፈልንም። በኃጢአት እንድንመላለስ አልተጻፈም። በቂም በበቀል በጥላቻ እንድንመላለስ አልተጻፈም። ከንጽህናችን ጎድለን እንድንቆሽሽ አልተጻፈም። የተጻፈ ነገር አይደለም ወገኖቼ። እንደዚህ አይነት ምክንያታዊ ጉዳይ በሕይወታችን ካለ ይሄ የእግዚአብሔር ድምፅ አይደለም፣ የኛ ስንፍና ነው፣ የኛ ቸልተኝነት ነው። ካህኑ እኮ እግዚአብሔርን አሳዝኘዋለሁ፣ ይሄን ያህል መዓት የሚያመጣ እንዲህ የሚያስቆጣ ኃጢአት ሰርቻለሁ፣ ንስሐ ልግባ ልመለስ አላለም። እርሱ እግዚአብሔር ነው፣ ደስ ያሰኘውን ያድርጋል። እርሱ እግዚአብሔር ነው። ከዚያ ከኃጢአቱ ስላልተመለሰ፣ ከክፋቱ ስላልተመለሰ፣ ከስንፍናው ከቸልተኝነቱ ስላልተመለሰ ዓይኖቹ ፈዘዙ፣ ከተቀመጠበት ወንበር ወደቀ፣ አንገቱ ተቆለመመ፣ ተጠምዝዞ ሞተ ይላል። ልጆቹ በጦርነት ስፍራ በአንድ ቀን ሞቱ። ቤቱ የመቅሰፍት ቤት ሆነ፣ የእርግማን ቤት ሆነ። ማንን ስላልሰማ? ድምፃችሁን ከፍ አድርጉ። ማንን ስላላከበረ? ማንን ስላልወደደ? ለማን ስላልታዘዘ? ለእግዚአብሔር። ይህንን የሚያመጣ ነው ለእግዚአብሔር አለመገዛት። በተለይ በሐዲስ ኪዳን ያለን በዚህ ዘመን ያለን እኛ ክርስቲያኖች ደግሞ ክርስቶስ የሞተልን፣ ክርስቶስ የደማልን፣ ክርስቶስ የቆሰለልን፣ ክርስቶስ ለኛ ብሎ የተናቀ፣ ለኛ ብሎ የተተፋበት፣ ለኛ ብሎ ስጋውን የቆረሰ፣ ለኛ ብሎ በጀርባው በጅራፍ ተገርፎ፣ ታውቃላችሁ የአይሁድ ጅራፍ እንደኛ እንደምናውቀው ይሄ ገበሬዎችና የቡሄ ጅራፍ አይደለም። ጫፉ ላይ ብረት ያለው መቆንጠጫ ያለው
አንድ ጊዜ ሲገረፍ ስጋውን ቦጭቆ የሚያነሳ በእንደዚህ አይነት ግርፋት 5666 ጊዜ ተገርፎ ስጋው ተተልትሎ አጥንቶቹ እስኪቆጠሩ ድረስ ይሄንን ሁሉ መከራ የተቀበለው እንዲሁ ስለወደደን ነው። ይሄንን አለመውደድ እርግማን ነው። ይሄንን አለማክበር እርግማን ነው። ወገኖቼ ቤታችን እንዳይረገም፣ ዘራችን እንዳይረገም፣ ልጆቻችን እንዳይረገሙ፣ ቤታችን የእርግማን ቤት እንዳይሆን እናስተውል፣ እንመለስ፣ እግዚአብሔርን እንፍራ። በንግግራችን እግዚአብሔርን እንፍራ። በቤታችን እግዚአብሔርን እንፍራ። በስራችን እግዚአብሔርን እንፍራ። ሁለንተናችን እግዚአብሔርን የሚፈራ እግዚአብሔር የሚሸት ኑሮ እንዲኖረን እግዚአብሔር ይርዳን። አሜን በሉ። ከናፍ ዋቀ ሶዳቹዳን ጅራቹን በርባቺሳዳ ዋቀ ዋንን ሶዳኔፍ ሰገሌ ዋቀዮ ዋን ነገኘፍ ዋቀዮዳፍ ዋን ኢናጀጀምኔፍ ዋን ኢናቦመምኔፍ መነኬ ኬሰት ጃርሲን አርገም ወይደን መንኬ መነ አባርሳ ተአ ijoolleen kee guyyaa tokkotti ni du'u. Saamu'eel garuu isaan gidduutti qulqullummaadhaan guddateet garbichi kee ni dhagaa yaa Waaqayyo dubbadhu jedhee sagalee Waaqayyo dhagayeet jecha Waaqayyo dhagayeet luubicha Eeliitti itti himnaan Eeliin garuu inni Waaqayyoodha waan isa gammachiise hundaa hojjetu jedhe. Tuffiidhaan kana dubbate, dadhabinaan kana dubbate. Waaqayyo garuu odoonni gaabbii galee cubbuu hojjedheera, waaqa gaddisiiseera, ijoollee koo gorsuun qaba ture, waaqa kabajuun qaba ture, waaqa beekuuf amanuu fi ajajamuufiin qaba ture, garuu cubbuu hojjedheera jedhee osoo gaabbii galee osoo qalbii jijjiirrate Waaqayyoon eebba isaaf kenna ture. Garuu waan hin deebineef, waan waaqarraa adda ba'eef manni isaa mana abaarsaa ta'eera. Maal fakkaata manni keenya of laaluun barbaachisaadha. Jireenya keenyaan Waaqayyo akka sodaannu, hojii keenyaan Waaqayyo akka sodaannu, dubbii keenyaan Waaqayyo akka sodaannu, mana keenya keessatti ijoolleen keenya Waaqa beekanii, Waaqa sodaatanii, Waaqayyoodhaaf ajajamanii fuuldura Waaqayyootti akka guddatan sagalee eenyu dhaga'uun barbaachisaadha. Sagalee Waaqayyoo dhaga'uun, jecha Waaqayyoo barachuun barbaachisaadha. Akkaataa kanaan akka jiraannu Waaqayyoon waa gargaaru. Wasbaat ለእግዚአብሔር። ይቆየን።